ዛሬ የአብይ ጾም ሰባተኛ ሳምንት የሆነውን ኒቆዲሞስ የተባለውን ስያሜ እንመለከታለን። በቤተክርስቲያናችን በዚህ በሰባተኛው ሰንበት ላይ ኒቆዲሞስ ተብሎ ከዮሐንስ ወንጌል ምዕራፍ 3 ላይ የሚነበበው የወንጌል ቃል እንዲህ ይላል። በመጀመሪያ ኒቆዲሞስ ተብሎ የተሰየመው ኒቆዲሞስ የተባለ ምሁረ ኦሪት የአይሁድ አለቃ ሌሊት እየሄደ ጌታን እንሆ ትምህርት እየጠየቀ ይማር የነበረ የጌታ ደቀ መዝሙር ነው። በመጨረሻም ይህን ክብሩን እግዚአብሔር አይቶለት በአርማቴም መሴፋ ከነበረው እንሆ ከዮሴፍ ጋራ ከባለ ጸጋው ጋራ ጌታን ለመገነዝ የበቃ ጌታን ለመንካት የበቃ ጌታን ለመዳበስ የበቃ ታላቅ ጻድቅ ነውና የዚህም ቅዱስ ሰው በረከት በሁላችን ላይ አድሮ ይኖር። ኒቆዲሞስ እሱ ነው። በዮሐንስ ወንጌል ምዕራፍ 3 ላይ አንድ ቀን ሌሊት ኒቆዲሞስ እንደለመደው ወደ ጌታ መጥቶ ሲማር እንዲህ የሚል ትምህርትን ያስተማረው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ይሄን ትምህርት ነበር ኒቆዲሞስ የተማረው። ይሄም ሚስጥሩ እንዲህ ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ኒቆዲሞስ አታድንቅ፣ አንተም እንደምታስበው ሰው ወደ እናቱ ማህፀን ዳግመኛ ገብቶ አይወለድም። ከመንፈስ መወለድ ማለት ግን ከውሃና ከመንፈስ መወለድ ጥምቀት ነው አለው። ዳግመኛ ልትወለዱ ያስፈልጋችኋልም ስላልኩ አታድንቅ አለው። ስለዚህ ክርስቲያኖች ከዚህ ትምህርት የምንረዳው የሰው ልጅ ሁለት ልደት አለው። በመጀመሪያ አምላካችን ሁለት ልደት እንዳለው ኢየሱስ ክርስቶስ፣ እኛም ሁለት ልደት ብቻ ነው ያለን። ኢየሱስ ክርስቶስ ሁለት ልደት ብቻ ነው ያለው። 3 የለውም፣ 1 የለውም፣ 4 የለውም። ሁለት ልደት ብቻ ነው ያለው። አንደኛ ጥንት ዘመን የማይቆጠርለት ቅድመ ዓለም ከአብ የተወለደው መወለድ ወልድ ከአብ የተወለደው መወለድ ነው። እንዲህ ማለት ግን አብ አባት በመሆኑ ልጁን ወልድን አይበልጠውም፣ ወልድም ልጅ በመሆኑ ከአብ ከአባቱ አያንስም፣ መቀዳደምም የለም። አብ ወልድ መንፈስ ቅዱስ መቀዳደም የለም፣ አንዱ ካንዱ አይበልጥም። አብርሃም ይስሐቅን በፍጥረት እንደሚያዘው በታላቅነት ይስሐቅ ያዕቆብ እንደሚያዘው በአብ በወልድ በመንፈስ ቅዱስ ዘንድ እንደሱ የለም። አብ ወልድ መንፈስ ቅዱስ ሰለስቱ ስም አሃዱ እግዚአብሔር፣ አንድ እግዚአብሔር አንድ አምላክ ነው። ግን ቅድመ ዓለም ያለ እናት ከአብ የተወለደው አንዱ ልደት ሲሆን የኢየሱስ ክርስቶስ ሁለተኛው ልደቱ ደግሞ ድህረ ዓለም እዚህ ምድር ላይ መጥቶ ከመቤታችን ከቅድስት ድንግል ማርያም የተወለደው መወለድ ነው። እሱም ያለ አባት ያለ ሕማም ነው። ያ ያለ አባት ያለ ድካም ነው። ከድንግል ሲወለድ ደግሞ ያለ ሕማም እንሆ ያለ አባት ነው። እሷን ሴቶች የሚሰማቸው ሳይሰማት፣ እሱን ሕፃናት የሚሰማቸው ሳይሰማው፣ አዎ በማይመረመር ምስጢር ተወለደ። ሁለት ልደት እሱ ነው። እኔና እናንተም ሁለት ልደት አለን። እዚሁ ወንጌል ላይ ለኒቆዲሞስ ምን ይለዋል? የምድሩን ካላመናችሁ የሰማዩን ብነግራችሁ እንዴት ታምናላችሁ? በምድር ከድንግል ማርያም መወለዴን ካላመናችሁ ከሰማይ ከአብ ዘንድ እወለዳለሁ ብላችሁ ሚስጥረ ሥላሴስ እንዴት ይገባችኋል ይላል። ስለዚህ ሁለት ልደት አለው። አንድ ቅድመ ዓለም፣ ኋላም ድህረ ዓለም። ቅድመ ዓለም ያለ እናት ያለ ድካም፣ ድህረ ዓለም ያለ አባት ያለ ሕማም። ሌላው እኔና እናንተ ሁለት ልደት አለን። ኒቆዲሞስ በተባለው በዚህ ሰባተኛ ሳምንት ላይ የምናየው ልደታችንን ነው። ከስጋ የተወለደ ምንድነው? ስጋ ነው።